ሰላም ጤና ይስጥልን ተመልካቾች እንደምን ቆያችሁ ከጌሪዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል ዜናዎቹን እየመራው አብሬያችሁ ቆየው ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም አበይት ርዕሰ ጉዳዮችን እናስደምጣለን የዲላ ዩኒቨርሲቲ በክረምት በጎ ፍቃድ አገልግሎት ለዲላ ማረሚያ ተቋም ለሚገኙ የህግ ታራሚዎች የነጻ ህክምና አገልግሎት ሰጠ የደቡብ ኢትዮጵያ ክልላዊ መንግስት ጤና ቢሮ አመታዊ ምክክር ጉባኤ አካሄደ ደቡብ ኢትዮጵያ ክልል የ6ኛ እና የ8ኛ ክፍል ክልላዊ ፈተና ውጤት ይፋ ሆነ። እኛንና ሌሎች ርዕሰ ጉዳዮችን በዝርዝር ዜናዎቻችን እንመለከታለን። በቅድሚያ አጫጭር ዜናዎችን እናስቀድም፣ አብረን እንቆይ። የብሔራዊ መታወቂያ ፕሮግራም ወደ መንግስት ልማት ድርጅትነት መሸጋገሩን ይፋ ተደረገ። ዜጎች አስፈላጊ ዶክመንታቸውን የሚያስቀምጡበት ዲጂታል ዋሌት የፊት ገጽ ማረጋገጫ ስርዓት ይፋ አድርጓል። የብሔራዊ መታወቂያ ፕሮግራም ወይንም ፋይዳ በመንግስት የልማት ድርጅትነት እንደገና ተደራጅቶ ፋይዳ ቨርሰስ ዲጂታል ሶሉሽን በሚል ስያሜ በኢትዮጵያ ኢንቨስትመንት ሆልዲንግ ስር መካተቱ ተበሰረ። ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ በተገኙበት ይፋ የተደረገው የስራ ማስጀመሪያ መርሃ ግብር የኢትዮጵያን ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ እንደገለጹት የመደመር መንግስት በዲጂታል መሰረት ልማት ያስመዘገበው እምርታ የዜጎች ማህበራዊና ኢኮኖሚያዊ ተጠቃሚነትን እያሳለጠ ይገኛልን ብለዋል። የፋይዳ አገልግሎት በአፍሪካ ፈጣን ከሆኑ የዲጂታል ማንነት ስርዓቶች አንዱ የሆነ መምጣቱን የጠቆሙት ኃላፊው የፋይዳ ቨርሰስ ተቋማት ሽግግር የሀገሪቱን የዲጂታል ጥንካሬና ዓለም አቀፍ ተወዳዳሪነትን እያጎለበተ ነውም ብለዋል። የፋይዳ ቨርሰስ ዋና ስራ አስፈጻሚ አቶ ዮዳይ አሪያ ስላሴ በበኩላቸው በጥቂት ዓመታት ውስጥ የዜጎችን ማንነት በዲጂታል መንገድ የመመዝገብ ሰፊ ስራ መከናወኑንም ገልጸዋል። ተቋሙ ወደ ልማት ድርጅትነት ማደጉን የቴክኖሎጂ ፈጠራን ከዘላቂ የፋይናንስ መሰረት ጋር በማጣጣም ለኢንቨስትመንትና ለፋይናንስ አካታችና ዘመናዊ የመንግስት አገልግሎቶችን ጠንካራ መሰረት የሚጥል ስትራቴጂያዊ እርምጃ መሆኑንም አስረድተዋል ሲል የኢትዮጵያ ብሮድካስት ኮርፖሬሽን ዘግቦታል። አሁን ደግሞ ከውጭ ወዳገኘነው የአጫጭር ዘገባዎቻችን እንለፍ፣ አብረን እንቆይ። ሰሜን ኮሪያ ጦርነቱን በሚሳኤል ተቀላቀለች። ሩሲያና ሰሜን ኮሪያ በሚስጥር ሲዘጋጁ የነበረው አደገኛ ውሳኔ በመጨረሻም ወደ ትግበራ ተቀይሯል። በዛሬ ሌሊት ዩክሬን ላይ የተተኮሰው ይሄ አዲስና እጅግ አጥፊ ሚሳኤል የብዙዎችን ሕይወት በቅጽበት የቀጠፈ ሲሆን የምዕራባውያኑን የአየር መከላከል ስርዓት ሙሉ በሙሉ ግራ አጋብቷል። ይህም የአሁኑ ጦርነት እጅግ ደም አፋሳሽ ነው ሲባልም ተገልጾለታል። አውሮፓ በዩክሬን በኩል ሞስኮን ለማውደምም የቻሉትን ሁሉ እያደረጉ እንደሆነ እየተገለጸ ይገኛል። አሁንም ከመጋረጃው ጀርባ ከአሜሪካና እስራኤል ጋር ይሽኮረመሙም ይዘዋል። ቻይናና ራሽያ ከሰሜን ኮሪያ ከኢራን የመጋረጃ ጀርባ ድጋፍ እየተቀጣጠሉም ነው። ቻይና በታይዋን ጉዳይ፣ ሰሜን ኮሪያ በደቡብ ኮሪያ፣ ራሽያ በዩክሬን ከዚህ ጀርባ የምትዘውረውን አሜሪካ የበቀል በትራቸውን ሊያሳርፉባት አሰፍስፈው እየጠበቋት ነው ሲል አልጄዚራ ዘግቦታል። ዜና ሰባታችን እንደቀጠለ ነው። አሁንም እንቀጥላለን፣ አብረን እንቆይ። ደቡብ ኢትዮጵያ ክልል የ6ኛ እና የ8ኛ ክፍል ክልላዊ ፈተና ውጤት ይፋ ሆነ። የ6ኛ ክፍል ውጤት ከባለፈው ዓመት ሲነጻጸር መሻሻል አሳይቷል። የደቡብ ኢትዮጵያ ክልል ትምህርት ቢሮ የ2018 የ6ኛ እና የ8ኛ ክፍል ክልላዊ ፈተና ውጤትን ለጋዜጠኞች በሰጠው መግለጫ ይፋም አድርጓል። አብነት አበበ ዝርዝር አለው። የደቡብ ኢትዮጵያ ክልል ትምህርት ቢሮ የ2018 ዓ.ም የ6ኛ እና የ8ኛ ክፍል ክልላዊ ፈተና ውጤትን ለጋዜጠኞች በሰጠው መግለጫ ይፋ አድርጓል። የቢሮው ኃላፊ አቶ አብዩ ደሚሴ እንዳስታወቁት ለዘንድሮ ፈተና ማለፊያ ነጥብ ሁለቱም ክፍሎች በ50 እና ከዚያ በላይ ተደርጎ የተቀመጠ ሲሆን ልዩ ድጋፍ ለሚያስፈልጋቸው አካባቢዎች ደግሞ ማለፊያው 48 እና ከዚያ በላይ ሆኖ ተወስኗል። 8ኛ ክፍል ከተመዘገቡት 86502 ተማሪዎች ውስጥ 78203
33ቱ ፈተናውን የወሰዱ ሲሆን ከነዚህም 47307 ተማሪዎች አልፈዋል ተብሏል። ይህም የ60.4% አጠቃላይ ማለፊያ ምጣኔ ሲሆን ካለፈው ዓመት 63% ጋር ሲነጻጸር በ3 በመቶ ቅናሽ አሳይቷልም ተብሏል። ስድስተኛ ክፍል ከተፈተኑት 110566 ተማሪዎች ውስጥ 70584ቱ ሲያልፍ የክልሉ ማለፊያ ምጣኔ 63.8% መድረሱም ተገልጿል። ይህ ካለፈው ዓመት 56% ጋር ሲነጻጸር ከፍተኛ መሻሻል ያሳየ ውጤት እንደሆነም ተመላክቷል። የትምህርት ቤቶች አፈጻጸምን አስመልክቶ የ8ኛ ክፍል 540 ትምህርት ቤቶች ሁሉንም ተማሪዎቻቸውን ሲያሳልፉ 155 ትምህርት ቤቶች አንድም ተማሪ ማሳለፍ አልቻሉም። በ6ኛ ክፍል 476 ትምህርት ቤቶች 100% ውጤት ሲያስመዘግቡም 81 ትምህርት ቤቶች ምንም ተማሪ። መረጃው የክልሉ ትምህርት ቢሮ ነው። የነገዋን ጠንካራ ኢትዮጵያ ለቀጣዩ ትውልድ ለማስረከብ የምክክር መድረኩ ታሪካዊ መሰረት እየጣለ ነው ተባለ። ለዝርዝሩ ምህረት አክሊሉ። በኢትዮጵያ ሀገራዊ ምክክር መድረክ ላይ የሚገኙ ተመካካሪዎች ወቅታዊ የምክክር ሂደት የነገዋ ጠንካራ ሰላማዊና የበለጸገች ኢትዮጵያ ለቀጣይ ትውልድ ለማስረከብ ታሪካዊ አጋጣሚን የፈጠረ መሆኑን ገልጸዋል። ተመካካሪዎቹ እንደሚያስረዱት በየአካባቢው የሚነሱ ልዩ ልዩ የልማትና የማህበራዊ ጥያቄዎችን እንዲሁም ሀገራዊ አጀንዳዎችን በጠረጴዛ ዙሪያ ቁጭ ብሎ በነጻነት ለመመካከር የመድረኩ መዘጋጀት ወሳኝ እርምጃ ነው። ይህም ታሪካዊ ዕድል ያገኙ ከ4000 በላይ ተሳታፊዎች በሀገር ጉዳይ ላይ ለመምከርና ለመወሰን መቻላቸው ትልቅ ዕድል መሆኑን ጠቅሰው መድረኩ የልዩ ልዩ ባህሎችና ቋንቋዎች ባለቤቶች እንዲተዋወቁና እንዲዋሃዱ አዎንታዊ አስተዋጽኦ እያደረገ እንደሚገኝም አስታውቀዋል። ተመካካሪዎቹ ማየት ማመን ነው በማለት የመድረኩን ሂደት ያደነቁ ሲሆን እናቶች፣ አባቶች፣ የሃይማኖት አባቶችና የሀገር ሽማግሌዎች በትልቅ ሀገራዊ ተስፋ ሀሳባቸውን ሲያንሸራሽሩ ማየታቸው የወደፊቷን ዴሞክራሲያዊና እኩልነት የሰፈነባትን ኢትዮጵያን ለመገንባት ትልቅ ምዕራፍ መሆኑን ተናግረዋል። የውይይት ሂደቱን በተመለከተ ተሳታፊዎቹ በመድረኩ በርካታና የተቀራረቡ ሀሳቦች የሚነሱበት፣ ጥልቅ ክርክር የሚደረግበትና የጋራ ስምምነት የሚደረስባቸው ሂደቶች መኖራቸውን ጠቁመዋል። ውይይቱ ከ10 ሰዎች ጀምሮ ደረጃ በደረጃ ወደ 50፣ 250 እና አሁን ደግሞ ወደ 500 ተሳታፊዎች እያደገ የመጣና በየደረጃው ከህዝብ የመጡ ተወካዮች ጥልቅ ውይይት እያደረጉበት በመሆኑ አጠቃላይ ሂደቱ ለኢትዮጵያ የወደፊት በጎ እርምጃ እንደሚሆንም እምነታቸውን ገልጸዋል። ተመካካሪዎቹ እንደገለጹት እያንዳንዱ ተሳታፊ የራሱ የሆነ አመለካከትና ሀሳብ ቢኖረውም ውይይቱ ትኩረት የሚያደርገው ለአጠቃላይ የኢትዮጵያን አንድነትና ህብረት በሚጠቅሙ ዋና ዋና ሀሳቦች ላይ ነው። በተለይም የጋራ የሆኑ እሴቶችና ሀሳቦችን በመለየት ኢትዮጵያ በቀጣይ ለአፍሪካም ሆነ ለዓለም አቀፍ ማህበረሰብ የእድገት የብልጽግናና የሰላም ማሳያ እንድትሆን የማድረግ ፍላጎት፣ ቁርጠኝነት እንዳላቸውም አረጋግጠዋል። ዘገባውን ያገኘነው ከኢቢሲ ነው። ለኢትዮጵያዊም ሆነ ለማንኛውም ሀገር መልክዓ ምድራዊ እውነታዎችን መሰረት ያደረገ የኢትዮጵያ የባህር በር ዓለም አቀፍ ማህበረሰብ ዲፕሎማሲያዊ ግንኙነት ወሳኝ እንደሆነ ተገለጸ። ሰኒያ መሐመድ ዝርዝር አላት። በዓለም ላይ አብዛኛውን ንግድ በባህር መጓጓዝ ስለሚከናወን የባህር በር ያላቸው ሀገራት ከፍተኛ የኢኮኖሚ ተወዳዳሪነት አላቸው። በተቃራኒው ኢትዮጵያ በታሪካዊ አጋጣሚዎችና በፖለቲካዊ ሴራዎች ምክንያት የባህር በሯን እንድታጣ መደረጓ ለከፍተኛ የወደብ ኪራይ ወጪ፣ ለምርት ዋጋ መጨመርና ለብሔራዊ ደህንነት ስጋቶች ዳርጓታል። ይሁን እንጂ ከ130 ሚሊዮን በላይ ሕዝብ ያላትና በምስራቅ አፍሪካ ቀጠና የእድገት ማዕከል የሆነችው ኢትዮጵያ ይህንን ተፈጥሯዊና ታሪካዊ ፍትህ የማጣት ሁኔታ በዘላቂነት ተሸክማ መቀጠል አትችልም። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ተዘግታ እንደማትኖር ያነሱትን ሀሳብ ተከትሎ የመደመር መንግስት ጉዳዩን የሀገራችን ዋና የጂኦፖለቲካዊና የህልውና አጀንዳ እንዲሆን አድርጎታል። የኢትዮጵያ ጥያቄ ከታሪካዊ እውነታዎች፣ ከመልክዓ ምድራዊ አቀማመጥና ከፍትሃዊ የንግድ መርሆች ጋር የተያያዘ ነው።
በአሁኑ ወቅት ኢትዮጵያ የባህር በር ተጠቃሚነቷን በሰላማዊ ውይይት፣ በሰጥቶ መቀበል መርህ፣ በኢኮኖሚያዊ ትብብርና በዓለም አቀፍ ሕግ መሰረት ጥያቄዎችን እያቀረበች ትገኛለች። በሌላ በኩል ኢትዮጵያ የዘመኑን ቴክኖሎጂ የታጠቀ መከላከያ ሰራዊት በመገንባት የሰላም ማስከበር ተልዕኮዋን በስኬት እየተወጣች በመሆኗ የባህር በር ባለቤት መሆኗ የቀጠናውን ሰላምና ደህንነት ለማስፈን የበለጠ አቅም ይፈጥራል። በመሆኑም ዓለም አቀፉ ማህበረሰብ የኢትዮጵያን ፍትሃዊ ጥያቄ በመደገፍ አዎንታዊ ሚና ሊጫወት እንደሚገባው የሚታመን ሲሆን መላው ኢትዮጵያውያንም ይህ ቁልፍ የብሔራዊ ጥቅምና የህልውና ጥያቄ ምላሽ እስኪያገኝ ድረስ በአንድነት ሊቆሙ ይገባል። ለመረጃው ጥንቅር የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ተጠቅመናል። ዜና ሰባታችንን ነው እየተከታተላችሁ ያላችሁት። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እንለፍ። አብረን ቆይ። የዲላ ዩኒቨርሲቲ በክረምት በጎ ፍቃድ አገልግሎት ለዲላ ማረሚያ ተቋም ለሚገኙ የህግ ታራሚዎች ነፃ የሕክምና አገልግሎት ሰጠ። በዘንድሮ የክረምት ነፃ በጎ አገልግሎት ስራ ከ181 ሺህ በላይ ተጠቃሚዎችን ተደራሽ ለማድረግ መታቀዱንም ዩኒቨርሲቲው ገልጿል። ዝርዝሩ እንደመላሽ ጉልማ አዘጋጅቶታል። በመርሃ ግብሩ ላይ የተገኙት የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ቶሎሳ ዳዲ ዩኒቨርሲቲው ከተልዕኮቹ አንዱ የሆነውን የማህበረሰብ አገልግሎት ስራን በተጠናከረ መልኩ ለማከናወን በክረምቱ 8 የተለያዩ ዘርፎችን በመለየት ወደ ስራ መግባቱን ገልጸዋል። ዩኒቨርሲቲያችን በዚህ በክረምት በጎ አድራጎት ትላልቅ ስራዎችን እንሰራለን ብለን ለይተናል። ከዛ ውስጥ አንዱ ይሄ ነው። 8 ፕሮግራሞችን ይዘናል። ትናንትና የችግኝ ተከላ ፕሮግራም ነበረን። እሱን ተክለናል። ከዛ ቀጥሎ በሃይ ስኩል ውስጥ የሚሰጠው የቲዩቶሪያል ክላስ ለተማሪዎቻችን ለአካባቢው ተማሪ ማለት ነው፣ እሱን አስጀምረናል። ጤና ፕሮግራሙ ለየት ባለ ሁኔታ እንዲሆን ያደረግንበት ዋና ምክንያት ከተማ ውስጥ ማድረግ ይቻላል፣ ነገር ግን ማረሚያ ቤት ውስጥ ያሉ ሰዎች ከሌላው ማህበረሰብ ትንሽ ለየት ይላል። የኛ ሆስፒታል በዋናነት እዚህ እንዲሰራ አደረግን። በጣም ብዙ ሰው ያለበት ግቢ ነው። ሳኒቴሽን ያስቸግራል፣ የውሃ እጥረት ይኖራል፣ ብዙ የሚተላለፉ በሽታዎች ሊኖሩ ስለሚችሉ እዚህ ላይ ትኩረት አድርገን ብንሰራ በሚል በርካታ ስራዎች እንሰራለን ብለናል። ክረምቱ ኦልሬዲ አልቋል፣ ግን እስከ መስከረም መጨረሻ ድረስ ተከታታይ ያለው የበጎ ስራዎችን ተከታትለን እንሰራለን። የዲላ ዩኒቨርሲቲ ማስተማሪያ ሆስፒታል ዋና ስራ አስፈጻሚ አቶ ትዛለኝ ተስፋዬ ዩኒቨርሲቲው ባለፈው ዓመት በነበረው ነፃ የበጎ ፈቃድ አገልግሎት ስራዎች ላይ ከ164 ሺህ በላይ የማህበረሰብ አካላትን ተደራሽ ማድረጉን ተናግሯል። ያለፈውን ዓመት ስናይ ያለፈው ዓመት ዘመቻ በማንኛውም መመዘኛ ትልቅ ስኬት ነበር። በአገር አቀፍ ደረጃ እንዳያችሁት ሪኮግኒሽን ማግኘት ብቻ ሳይሆን ቶፕ 4 ውስጥ መግባት የቻልንበት አፈጻጸም ነው። በጠቅላላ ወደ 164923 የማህበረሰብ አካላትን የተቀናጀ የጤና አገልግሎት ተጠቃሚ ማድረግ ችለናል። በዚህ ደግሞ 166 ቁርጠኛ የጤና ባለሙያዎች በጎ ፈቃደኛ ተሳትፎ ሆነው አገልግለዋል። 136 በጎ ፈቃደኞች በቆየንባቸው ዓመታት በቆየንባቸው ጊዜያቶች በሙሉ ከኛ ጋር በቁርጠኝነት አብረው ሄደው ነበር። ለዚህም ማሳያ በቡሌና ረጴ በነበረው የመሬት መንሸራተት አደጋ ምንም አይነት ቅድመ ዝግጅት ቅድመ ሁኔታም ሳይቀመጥ ሁሉም ጤና ባለሙያ በወቅቱ የጤና እርዳታ ለማድረግ በቦታው ተገኝቶ እንደምታውቁት ዲላ ዩኒቨርሲቲም ቶሎ ፈጣን ምላሽ ነው በወቅቱ የሰጠው። የዛንም ያህል ደግሞ ዲላ ዩኒቨርሲቲን ተከትለን የጤና ቡድኑ በዛው በጎ ፈቃዱን ለተጎዱት ማህበረሰቦች ማድረስ ችሏል። የዲላ ከተማ ምክትል ከንቲባና የስራና ክህሎት መምሪያ ኃላፊ አቶ ታሪኩ በየነ በበኩላቸው ከተማ አስተዳደሩ በሁሉም ዘርፎች ላይ ከዩኒቨርሲቲው ጋር በመተባበር እየሰራ እንደሚገኝ ገልጸው ከተማ አስተዳደሩ ማረሚያ ተቋሙን ለማገዝ ከዩኒቨርሲቲው ጋር በአንድነት ለመስራት ቁርጠኛ መሆኑን ተናግሯል። የዲላ ከተማ አስተዳደር ከዲላ ዩኒቨርሲቲ ጋር ከጌዶ ዞን አስተዳደር ከክልሉ ጋር በጣም በቁርጠኝነት ለመስራት ጀምረናል፣ እየሰራን ነው። ዲላን ከተማን ፕላን የማስጠበቅ ጉዳይ ላይ በትኩረት እየሰራን ነው። እንደምታዩትም እዚህም ለልማት አንዳንድ ቦታዎች ይፈርሳሉ። መልሰን ለማሳደስ መልሰን ለማልማት ከተማችንን ውብ፣ ማራኪ፣ ጽዱ የስበት ማዕከል
ለማድረግ ጊዜ ይፈጃል። ጊዜን እየተጠቀምን እየሰራን ዛሬ አይደለም ነገ የተሻለ ከተማ ወደ ማድረግ እየተንቀሳቀስን እንገኛለን። የኢትዮጵያ ቀይ መስቀል ማህበር የጌዲዮ ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ ወንደሰን ዳካ የኢትዮጵያ ቀይ መስቀል ማህበር ከዲላ ዩኒቨርሲቲ ጋር የመግባቢያ ሰነድ ጭምር በመፈራረም በርካታ ስራዎችን በትብብር ሲሰራ መቆየቱን አውስቶ በቀጣይ ከዩኒቨርሲቲው ጋር የሚሰሩ የበጎ ፍቃድ ስራዎችን አጠናክሮ እንደሚቀጥሉም ገልጸዋል። ሌሎችንም እንደዚሁ እየሰራን ነው እና ስራዎችን በጋራ እየሰራን ነው። አሁንም ነገም በጋራ ከዲላ ዩኒቨርሲቲ ጋር እንቀጥላለን። ዲላ ዩኒቨርሲቲ ለኛ ትልቅ የሆነ የእውቀት ቤታችን ነው። የዲላ ማረሚያ አዛዥ ኢንስፔክተር ትግስት ሮቤ በበኩላቸው ዩኒቨርሲቲው ለተቋሙ በየጊዜው ከሚያደርጉ የተለያዩ እገዛዎች በተጨማሪም በዘንድሮ ዓመት የክረምት በጎ ፍቃድ አገልግሎት ለታራሚዎች ነጻ ሕክምና መስጠቱ እጅግ የሚያስመሰግነው ተግባር እንደሆነም ተናግሯል። በዋናነት ይህንን ፕሮግራም እዚህ ዲላ ማረሚያ ተቋም እንዲሆን በጤና አገልግሎት የሚሰጡ ዘርፈ ብዙ ችግሮች ያሉበት ታራሚዎች በመሆኑ ይሄንን እድል ለዲላ ማረሚያ ተቋም ግቢ ውስጥ ይሄ ፕሮግራም እንዲካሄድ ለተደረገው አመራር ሰጪነት ከፍ ያለ ምስጋና ማቅረብ እፈልጋለሁ። ከዛ በመቀጠል ዲላ ዩኒቨርሲቲ በተለያዩ ዘርፈ ብዙ ድጋፍ እያደረጉ ለምሳሌ የተለያዩ ፍራሽ ድጋፍ በማድረግ ታራሞቻችን መሬት ላይ ተኝቶ የተለያዩ በሽታ እንዳይጋለጡም ጭምር በቁስ ድጋፍ እንዲሁም ደግሞ በስልጠና እንዲሁም ደግሞ በተለያዩ ዘርፈ ብዙ ነገሮችን ድጋፍ እያደረገ ይገኛል። በማስጀመሪያ መድረኩ ላይ ነጻ የሕክምና አገልግሎት ጨምሮ የደም ልገሳና በ2017 ዓ.ም በጤናው ዘርፍ ለተከናወኑ የክረምት በጎ ፍቃድ ስራዎች ለሰሩና በተለያዩ ተግባራት ለተሳተፉ አጋር አካላትና ባለሙያዎች የምስጋናና የእውቅና ሰርቲፊኬት ተበርክቶላቸዋል። የደቡብ ኢትዮጵያ ክልላዊ መንግስት ጤና ቢሮ ዓመታዊ ምክክር ጉባኤ አካሄደ። የደቡብ ኢትዮጵያ ክልላዊ መንግስት ጤና ቢሮ የ2018 በጀት ዓመት የጤና ልማትና ኢንቨስትመንት እቅድ አፈጻጸም ግምገማ በአርባ ምንጭ ከተማ አካሂዷል። ተጨማሪ ያለን ጤናማ ህብረተሰብ ሳይኖር ዘላቂ ልማትን ማረጋገጥ ስለማይቻል የዜጎችን ጤና ማስጠበቅ ላይ ትኩረት አድርጎ በ2018 በጀት ዓመት የእናቶችና ህጻናት ጤና ወረርሽኝ መከላከልና መቆጣጠር እንዲሁም ወረርሽኞች መከላከል ላይ የተሰራ ስራ አበረታች መሆኑን በመድረኩ ተነስቷል። በመድረኩ ንግግር ያደረጉት የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በክልሉ ከወራት በፊት ተከስቶ የማርበርግ ቫይረስ ለወረርሽኝ የማይበገር ጠንካራ የጤና ስርዓት መገንባት ሁሉንም ሙሉ በሙሉ መቆጣጠር መቻሉን ጠቁመው የወባ በሽታ ስርጭትን ለመግታት ከመቼም ጊዜ በላቀ መልኩ በጋራ መስራት እንደሚገባም ተናግረዋል። በሽታን መከላከልና መቆጣጠር ተግባር በበጀት ዓመቱ ዋና ተላላፊና ተላላፊ ያልሆኑ በሽታዎች በማህበረሰቡ ላይ እያስከተሉ ያሉት የጤና፣ የኢኮኖሚ፣ ማህበራዊ ጫናዎችን ለመቀነስ በተደረገው ርብርብ ሚዛን የሚያነሳ ተግባር ተከናውኗል። በክልላችን የወባ በሽታ ህመም ምልክት አሳይተው ከተመረመሩት 2.9 ሚሊዮን ህሙማን ውስጥ 1,062,000 ወባ የተገኘባቸው እና ሕክምና አገልግሎት ያገኙ ሲሆን ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ20,000 ሰዎች በላይ ቅናሽ አሳይቷል። ነገር ግን ለዜጎች ሁለንተናዊ ጤና ከዚህ በበለጠ በትኩረት መስራት ይጠበቅብናል። በተቀናጀ በክልሉ ህዝብ አብሮነት ያልተቆራረጠ የክልልና የፌዴራል አመራር ድጋፍ በአጋር ድርጅቶች ድጋፍና የጤና ባለሙያዎች ርብርብ ማርበርግ ቫይረስ በሽታ የቀውስ ክስተት አስተዳደር ስርዓት ግብረ ኃይል በማቋቋም መቆጣጠራችን አንዱ የጥንካሬያችን ማሳያ ነው። በምክትል ርዕሰ መስተዳድር ማዕረግ የወላይታ ሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ በመድረኩ ባስተላለፉት መልእክት ከፈውስ ሕክምና ባሻገር በቅድመ መከላከል ስራ ላይ ትኩረት ማድረግ ይገባልን ብለዋል። ከሁሉም አስቀድሜ የጤና ሴክተር በዘንድሮ ዓመት ከአጋር አካላት ድጋፍ ጋር በዓለም አቀፍ ደረጃ በጣም ፈታኝ የሆነውን የማርበርግ በሽታ በመከላከል በትንሽ ወጪና ህይወት ኪሳራ መቆጣጠር በመቻላችሁ ይህንን ስትቆጣጠሩ በማስክ ብቻ ሳይሆን ህይወታችሁን ዋስትና በማሳዝ ዜጎቻችን እኛ እያለን ማለቅ የለባቸውም በማለት ለከፈላችሁት ዋጋ የክልሉ መንግስት ላቅ ያለ እውቅና ይሰጣችኋል፣ ያመሰግናችኋል።
በጤናው ሴክተር በተለይ ማህበረሰቡን ባለቤት ከማድረግ አንጻር ህዝቡን ካሳተፍን ተአምር መስራት እንደሚችል ያረጋገጥንበት በየአካባቢው የጤና ተቋማት ገንብተው እንደ ስጦታ ሲያስረክቡ በደስታ የማህበረሰብ ጤና መድኃኒት ቤቶችን ገንብተው ሲያስረክቡ የጤና ተቋሙ ደግሞ በዛው ልክ ከመቼውም ዓመት በላይ በተለየ አግባብ የሕክምና ቁሳቁስ አገልግሎት መሳሪያዎችን በየአካባቢው በክልሉ ባሉ አካባቢዎች ሁሉ በማቅረብ የተደረገው ርብርብ በጣም ተመክሮ ሊወሰድበት የሚገባ ስለሆነ የማህበረሰቡን የባለቤትነት መብት የማረጋገጥ ላይ የማሳተፍ ጉዳይ ላይ ልዩ ትኩረት ይፈልጋል የሚል መልእክት አለኝ። የጌዴኦ ዞን ጤና መምሪያ ኃላፊ አቶ አንዱዓለም ማሞ እንደገለጹት እንደ ዞን በጤናው ዘርፍ በርካታ ስራዎች መሰራታቸውን ገልጸው በመድረኩም ዞኑ በመልካም ተሞክሮ መነሳቱን ጠቅሰው ከዚህም በላይ ስራዎች እንደሚጠበቅባቸውም ተናግረዋል። በ2018 ጥሩ አፈጻጸም የነበረበት አመት ነው። አንዱም ወቅታዊ ስራዎች የነበሩበት ነው። በዛ መሀልም ተሆኖ ደግሞ እንደ ክልልም እንደ ሀገርም ጥሩ ውጤት የታየበት ነው። ከዚህ አንጻርም እንደ ክልላችን ከፍ ያለ የማርበርግ ወረርሽኝ ነበረና ያን ተከትሎ ወረርሽኙን የመቆጣጠር ስራ እንደዚሁም ደግሞ መደበኛ የጤና ስራዎችም ደግሞ ከወቅታዊ ስራዎች ጋር ተገናኝተው ባልተዛነፈ መልኩ ለማህበረሰቡ አገልግሎት የተሰጠበት ሂደት ነውና ከዚህ በጀት ዓመት አንጻር ስናይ እጅግ የተሻሉ ስራዎች የተሰሩ ናቸው። አንዱ እንደ ዞናችን የዲጂታል አገልግሎት በቡሌ መጀመሪያ ደረጃ ሙሉ በሙሉ ዲጂታል ሲስተም ያረገበት ሂደት ነው ያለውና ከኛ አንጻር እንደዚሁም አዳዲስ ጤና ተቋማት ግንባታዎችም ለማስጀመር ጥረት የተደረገበት ነው። በዞን በጀት ከፍ ባለ መልኩ የተካሄደበት ነው። ከእናቶች ወሊድ አንጻርም እጅግ የተሻሻሉ ውጤቶች የታዩበት ዓመተ ምህረት ነው። የመድረኩ ተሳታፊዎች በሰጡት አስተያየትም እንደ ዞንና ወረዳ መንግስት የጤናውን ሴክተር ትኩረት ሰጥቶ ስራዎች እየተሰሩ መሆናቸውን ጠቅሰው በተለይም በዞናችን አበረታች ውጤት ታይተዋልም ብለዋል። ተላላፊ በሽታ መቆጣጠርና ግንዛቤ መፍጠር ህብረተሰቡን ጤናውን ከመጠበቅ አኳያ ጤና ተቋማቱ በትኩረት እየሰሩ በመሆኑ የጤና ተግባር የጤና ሴክተሩ ብቻ ባለመሆኑ ህብረተሰቡ ሊረባረብ እንደሚገባም አሳስበዋል። የህብረተሰቡን የአመራሩን ኮሚትመንት ሀብት የሚፈልግባቸው ጉዳዮችን ለይተን እየሰራን ያለንበት ሁኔታዎች አሉና አንዱም በተለይ አሁን ያልናቸው የፍትሃዊነትን ጉዳይ ማረጋገጥ ነው በሁሉም ደረጃ። ሁለተኛ ደግሞ ጤና ተቋማት ላይ ያለው የአገልግሎት አሰጣጥ ጥራት ያለው ፍትሃዊ አድርጎ የመስጠት ነው። በተለይ ዲጂታል ላይ ቀድመን ሄደናል። ያው በጤና ጣቢያ በሆስፒታል ደረጃ በሶስቱም ሆስፒታሎች ተሞክሮ የተሻለ ቡሌ ደረጃ ላይ ኦልሞስት ምርጥም ተሞክሮም የተቀመረ ያለበት ሁኔታዎች አሉ። ገደብም በተመሳሳይ የተሞከረ ያለበት በራስ ተነሳሽነት በራስ ባለሙያ በእንደዛ አይነት መልኩ የመጣንበት ነው። ይሄ ጉባኤ እንግዲህ እጅግ አስፈላጊ የሆነ ጉባኤና በመምጣታችን እድለኛ የሆንበት ጉባኤ ነው ማለት ይቻላል። ምክንያቱም 2018 ላይ ሰራናቸውን ስራዎች የገመገምንበትና እኛም ደግሞ እንደኛ ተቋም እንደ ሆስፒታላችን የት ነው ያለ ነው፣ ሌሎች የት ደርሰዋል፣ ከዚህ በኋላስ ምን ይጠበቅብናል የሚለውን ነገር ማየት የቻልንበት እጅግ በጣም አስፈላጊ የሆነ ጉባኤ ሆኖ ነው ያገኘሁት። የዚህ ጉባኤ ዋናው ዓላማ እንግዲህ የህዝቡን ጤና ከፍ ለማድረግ ጤናውን ማምረት የሚችል ህዝብ ለመፍጠር የተደረገ እንደሆነ ነው ትልቁ ዓላማ። እንግዲህ በጉባኤው ላይ የተነሱ ዋና ዋና ጉዳዮች አጠቃላይ በእናቶችና በህፃናት ጤና ላይ ሽፋኑን መጨመር እንዳለብንና የእናቶችንና ህፃናትን ሞት መቀነስ እንዳለብን በስፋት ተነስቷል። በተጨማሪም ደግሞ በሽታ መከላከል ላይ የሚሰሩ ተግባራቶች ላይ በትኩረት መሰራት እንዳለበት ከዚህ በፊት የተሰሩ ጥሩ ስራዎች አሉ በሽታ መከላከል ረገድ። እነዚህ ስራዎችን ከፍ ማድረግና ቀጣይ ላይ ደግሞ ትኩረት ሰጥተን ከወረርሽኝ እንዳይነሳ ከመከላከል አንጻርና እንዲሁም ወባ መከላከል አንጻር ላይ ከፍተኛ ትኩረት ተሰጥተው መሰራት እንዳለበት ነው ተነሳው። የሰዓቱ ዜናዎቻችን እኚህን ይመስላሉ። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳችሁ። የዲላ ዩኒቨርሲቲ በክረምት በጎ ፈቃድ አገልግሎት ለዲላ ማረሚያ ተቋም ለሚገኙ የሕግ ታራሚዎች ነፃ ሕክምና አገልግሎት ሰጠ።
የደቡብ ኢትዮጵያ ክልል መንግስት ጤና ቢሮ ዓመታዊ ምክክር ጉባኤ አካሄደ። ደቡብ ኢትዮጵያ ክልል የ6ኛና የ8ኛ ክፍል ፈተና ውጤት ይፋ አደረገ። ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስላሉ። ዜናዎችን ስመራ አብሬያቸው የቆየሁት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም